ምፍታ ማለት ነው። ምፍታ እንደዚህ ፊቱ ከሰል መስሎ አይተሽ ታውቂያለሽ? በጣም ተጨናንቋል። በጣም እሺ። እሱ የሀሚ ነገር ነው እያሳሰበው ያለ እሱ አትጎዳም ወይ አለ። እሷ ሴት አታሳዝንሽም? ልቧ ተሰብሮ በእናንተ በሁለታችሁ የመጣ ባንቺ ምናምን ሲል እኔ ባን የመጣብኝ በቃ ትናንትና እንዴት ልሁን ደግሞ ትናንትና ቪዲዮ ልብ ብላችሁ ካያችሁት ማለት ነው። ይሄ ነገር ግን ማለት ነው እውነት ድራማ ቡርኪ ልብ ብላችሁ ካያችሁት ስሙኝ። የምን ድራማ ነው? አንቺ የምንም ድራማ የለም። የምን ድራማ ነው? ዝብርቅርቅርቅ ያለ ወሬ እያወራ ነበር። ለማሰር ያደረገችው ነገር ነው። ቁጭ ስትል እስኪ ወዷን ይሁድ እንዴት የሆነ ስብስብ ብሎ እሷ እኮ ወደ ታች አደረገችው። ጨርቅ ነው እንዴት ነው ወደሻ ልጅቷ እያለቀሰች ለማሳመን የሰው ህይወት እኮ ለማጥፋት እኮ ብዙ ነገር ታደርጊያለሽ። ለምን ብትይ ሲሚ እንደዚህ አትበይ። ለምን መሰለሽ ብሩክ ራሱ አምኗል እኮ ለአንቺ እሱ ብሩክ እኮ አምኗል። ብሩክ አነጋገር እኮ ጥሩ ቢሆን ችግር የለም። ብሩክ እኮ አምኗል። እኔ ላስረዳችሁማ ስሚ፣ የልጆቹን ህይወት ለመበጥበጥ ሆና ብላ የመጣች ነው የሚመስለኝ እንጂ እንደዛ ከሆነ ጥሩ ነው፣ ይስተካከላል በጊዜው። እንደዛ ከሆነ በጣም ጥሩ ነው፣ በጊዜው የሚስተካከል ነገር። ሲሚ ለልጆች እንትን ህይወት ከመበላሻት ከሆነ እሱ ለምን አምናል? ልጁ እንዴት ሆናል ብሎ እንዴት ጥሩ ማለት ለምን አልሰጣም? እሱ ራሱ ብሩክ እኮ አንዳንዴ የመናገር ችግር አለበት እኮ አይሚኮትና ግቢ ባክሽን። ይኸው ሚፍታ ሚፍታ እዛ ጋር ተቀምጦ እናንተ ጨርሱ እያለ አንቺ እዚህ ጋር ብሩኬ ማመን ሲያደርግ ያመነው አድርጎ ያመነውን እናንተ ብሩክ አያደርግም ትላላችሁ። ራሱ እኮ አምኗል። የሆነ ነገር አጠጥተሽኝ ይሆናል፣ የዛን ቀን የሆነ ነገር አድርገሽኝ ይሆናል። ምን ያክል የተገናኙት እንትን ሩም ነው እንዴ የተገናኙት? አይደለም አንቺ ቆይ አንድ ሰው አንድ እግርና እግር እኮ ይጋጫል እኮ አይደለም እንዴ? እንዴት አልተጣላትም ከሱ ጋር? የሱን እኮ ስንት 300 ነው 250 ለማስገባት ነበር እኮ እሷ እንደዛ ስትሰደብ ስትረገጥ የነበረው። ማሬ ታውቂያለሽ፣ ስሙኝ አንድ ነገር ልጠይቃችሁ። የምር ቡርኬ ካደረገው ይሄ ነገር ኦልሬዲ ሃይሚዬ ከሱ ጋር አትቀጥልም አይደለም። እንኳን ትቀጥላለች ማርያም አትቀጥልም። ዲቃላ ታዳጊ ጎላል የልጅ ማባት ቢያደርግም ስሚኝ፣ ለልጁ የፈለገ ነገር ቢያደርግ ራሱ ግን አምናት አትቀጥል። እምነት ይጎለዋል አይደለም። እሱ እኛን አናምነውም። ከዚህ በኋላ የሚሰሩት ነገር በሙሉ አላምንም። ከዚህ በኋላ ቆሻሻዎች ደግሞ ዛሬ ሚፍታ ምን እንዳለ ታውቂያለሽ? ልጅቷ ስትመጣ እኔ ሳኩ እዚህ ጋር ዛሬ ደግሞ ወድሽ ገፍቷል አላለ እኮ እሱ እኮ ነው ነገር እሱን እኮ ነው የተጠራጠርኩት። ዛሬ እንዴት እንደዛ ምን ወድሽ ገፍቷል አላት እኮ ምን ዛሬ ወድሽ ገፍቷል አላት። ከዛ ወይኔ አሊሞ ገፍቷል ማለት ምን ማለት ነው? ታለቀ ዛሬ ተልቋል አላት። ትናንትና ትንሽ ሆኖበታል መሰለኝ። ዛሬ በየቀኑ ፊኛ አርጋይ በእናታችሁ አትሳቁ፣ በእግዚአብሔር አትሳቁ። ይሄ ነገር ለመሳቅ አይደለም። የሆነ ነገር አለ። እኔም እንደዛ ጠረጠኩ። ማሪ ታውቂ አንድ ነገር ላስረዳችሁ። ለምን መሰለሽ? ትናንትና ወዷ ትንሽ ነበረ፣ ዛሬ ደግሞ ሰፊ ልብስ ነው የለበሰችው። ጥብቅ እንኳን አይደለም የለበሰው እኮ። ከዛ ወዲህ ዛሬ ገፋ አላት እና ደግሞ ታውቃላችሁ፣ እኔ ደግሞ የተረዳሁት ነገር ማለት ነው ሆን ብላ የምታደርግ ይመስለኛል። ያኔ ያው ብሩኬና ሃይሚ ብዙ ጠላት ነው ያለባቸው፣ ሊለያዩ የሚፈልጉ ብዙ ሰው ነው ያለ፣ ብዙ በዙሪያቸው ያለ፣ ሀታ የራሳቸው ሰው አይፈልጉም ይቀጥሉ ማለት ነው። እኔም የምለው ለልጅቷ ብር ተከፍሏት ሁለቱን ለማለያየት ያደረገችው ጥረት ነው። አውቀን የምታለቅሰው ባክሽን። ይህ ልጅቷ ውሸት ከሆነ እሱ አንድ ቀን በምን እንደሆነ ይዘሻል ለምን አለ? ይኸውልሽ ምናልባት ይኸውልሽ አሁን ማለት ነው እውነት እንነጋገር ከተባለ ማለት ነው አገራችን ሰፈራችን አንድ ነው አይደለ? የሆነ የድሮ ስታገኘው መንገድ ላይ መቼም ሰላም አትይውም እንዴ? የእግዚአብሔር ሰላም ታሰጪው እነሱ የተገናኙት በምንድን ነው? አንቺ ትናንትና ቡርኬ ሲናገር አንቺ ብሩኬ የሚያወራው ነገር አይገባሽም እንዴ? ስሚ እኔ ሳላቅ ውዴ እኔ ሳላቅ አድርገሽ ነው ወይ? እንዴት ነው እሱ ሳላቅ የምታደርገው? ምንድን ነው እሱ ሴት ነው ወይ ምንድን ነው?
እንደዚህ አይደለም እኮ እነሱ ማድረግ ያድርጋት እኮ እሱ ራሱ ቆሻሻ ነው። ከዚች ቆሻሻ ሴትዮዋ ጋር ከተኛ ማለት ነው ተኝቷል። ደግሞ እርግጥ ነው ግን የዚች ንጹህ ልጅ ልብ እንዳይሰበርብን በቃ የምር ጸሎት አድርጉላት። እኔ ትላንትና ነው ያለቀስኩት የምር እውነት ከሆነ ማለት ነው። እኔ ቡርኪ ያደርጓል ብዬ አላምንም። እኛም እኮ አላመነም እኮ ልጅቷም እያለቀሰች ነው። ደግሞ በቃ ስለሷ እንዳታወሩ እዛ ጋር አስተኝቶት እሷን ነበር እዛ ጋር ማስተኛት የነበረባችሁ። ቡርኪ የዋህ ነው። ሰው ከቀረቡት ከምወደው ሰው ጋር ተጣላው ብዬ እንጂ ከሴት ጋር አልተኛም። እንደተኛ እኮ እኛ አላወቅንም። አላህና እሱ ነው የሚያውቁት፣ ፈጣሪና እሱ ነው የሚያውቁት። ማሪ እዛ አልጋ ላይ ተኝታ ማየት ለእኔ በቃ እንደ ሞት ነው ራሴን እየተሰማኝ ስለምትወዷት ይሆናል። ነገሮችን ሴትዮ ነበር እዛ አልጋ ላይ ማስተኛት የነበረባቸው። ልጅቷ እያለቀሰች ነው። እሱ ነው ጥፋተኛ እያለች ነው። በፍርዳት አትሮጡ፣ አትፈሩ። ይኸውላችሁ ስራ ነው እየተባለ ነው። ልጅቷ ደግሞ የተሳሳተች እቺ ዶንቆሮ ማይብ ቁስላም ናት። ምንም አታደርግምና ስራ እንደሆነ በምን እናውቃለን? ስራ እንደሆነ በምን እናውቃለን? ዛሬ እንዴት ወዲሽ ግራ ስለገባኝ ማለት ነው። አትሳደቡ። ይሄ ነገር እስከሚያልፍ ድረስ ተረጋጉ። በእናትህ ታገሱ። እኔ እንደዛ ነው። ግን እኔ አሁን እወስታለሁ መወሰድ አይደለም እኮ ወንጀለኛ ነበር ድሮ። አሁን ጭራሽ አስጠላኝ ቪዲዮአቸው ራሱ። ይኸውልሽ እዛ ጋር ማለት ነው ያቺ ሴትዮ ነበር እዛ አልጋ ላይ እንደዛ ሬሳ አስመስሎ ማስተኛት የነበረበት። ማርታ አንቺ እኮ በፊት እኮ ሲሚ ቆይ ቀስ ብላችሁ አውሩ። አንቺ አውቃሻለሁ፣ ግን አንቺ አሁን በዚህ ሰዓት ማለት ነው ሃይሚ እንደዚህ ነገር ቢታደርግ ኖሮ ሰው እኮ ሜዳ በአንድ እግር ነው የሚቆመው። እሷ ላይ የሚነሳ ሰው እናቃለን። አሁን ሁሉም ሰው ጸጥ ብለዋል። ለምን መሰላችሁ? የእሱ እንትን ስለሆነ። ግን አናወራም፣ መጨረሻ እናለን ብለን አላወራንም። ግን አሁን ልጅ ብሩክ ለምን ጥሩ መልስ አልሰጠም? ለልጅቷል ለምን ጥሩ መልስ አልሰጠም? ትላንት ምንድን ነው አላ እኔ አላወቅኩም። እኔ ማመን አልችልም። እንዴት ራሱን ካመና ለምን ጥሩ መልስ አልሰጠም ነው? እኔ ግራ ገብቶኛልና የእነሱ አንድነት እንፈልጋለን አይደለ? እዚች ላይ እኛ ከአንገት በላይ እንጣላለን እንጂ ከውስጥ አይደለም መቼም ቢሆን ማለት ነው። ግን ይሄ ነገሩ ውሸት ነው ብዬ ነው እኔ። ልጁ አልፈልግም ብሎ ዝም ካላ ሰበብ ፈልገ ስለመጣች ነው። ሃይሚ ጋር ራሱ እስካሁን ድረስ ሰላም አይደላትም። በውስጥ መስመር እያስቸገረች ነው አለችዋ። ይሄንን ነገር አውቀን ይሄ ነገር ትክክል አይደለም ብለን ነው እንጂ አዎ ብሩክ ይሄ አርጓል ብለን ማመን ይከብዳል። እኔ አላቅም፣ ብቻ ፈጣሪ ያውቃል። እናንተ አታለቅሱ፣ ራሳችሁ ለቀብ ማርቲ ቪዲዮ እስካሁን አልለቀቀም እያለ ማርቲ ሚፍታ የለቀቀውን ቪዲዮ አይተሻል? አዎ እነሱ ሁል ጊዜ ደግሞ ሲሚ ትላንትና ብሩኬ ራሱን እርግጠኛ ከሆነ የሆነ ነገር ይዘሽ ካልሆነ በጋን ለምንድን ነው እንዲህ ደግሞ ሚፍታ እሺ እስካሁን አይኔ አልነቀሽም። ሚፍታ እኮ ዛሬ ማለኮ እስከ 9 ወር አንቺ እስከምትወልጂ እንትን ምንድነው ይሄ ምርመራ እስከዛ ሊጠበቅ ነው ወይ? እቺ ልጅ እስከዛ ልትጎዳለች፣ አናድዳለች። እኔ ራሱ ማለት ነው ሲጀመር ይሄ ነገር ይዛ የእሷ ፊት ለፊት እንዴት መተሽ ልጅቷ ማምጣት አልነበረባትም። አንደኛ እሷ ናት ልጅቷን የምታስገድለው ይቺ ናት። ይሄን ነው የፈለገችው መሰለኝ ልጅቷ። በመጀመሪያ ለሃይሚ ጸሎት አድርጉ ከሁሉም በላይ ማለት ነው። እሷ ሰላም ትሁን፣ አታለቅሱ እናንተ። ይኸውላችሁ ይሄ ነገር ተፈጠረም አልተፈጠረም አሁን እሷ በልጅ እንኳን ልሰራው ብትል ይሄ ነገር የማይሳካላት ነው። ለብሩኬም አትሆንም፣ ብሩኬም ለሷ አይሆንም። ሁለቱ እንኳን ቢለያዩ ሃይሚና ብሩኬ ቢለያዩ ብሩክ ተመቼም አግብቶ አንድ ቤት አይለያዩ። የሰይጣን ጆሮ ይደፈን አይደለም። ምሳሌ ነው የምሰጥሽ፣ ምሳሌ ነው የምሰጣችሁ ነኝ። እሷ ምናልባት እንደዚህ ማለት ይሄን ነገር እንኳን ከተከሰተ እሷ ባትፈልገው ኖሮ የሆነ መላ ፈጥራ ልጁን
ዛሬ ሆዱን አይታችኋል? እሺ ሙፍታ እኮ እንዴት ዛሬ ገፋ አለ እኮ እኮ እኔም እኮ የምላቸው እሱን ነው። እሷ ምንድን ነው ያሰበችው? ሁለቱን ለማለያየት የሆነ ሴራ የተሰራባቸው ሴራ አለ እነዚህ ልጆች። አይዋ እኔም እንደዛ ነው የፈራሁት። ገባሽ? አሁን ማለት ነው በዙሪያቸው ራሱ ያሉት ማለት ነው ጓደኛ ነን የሚሉ ራሱ የሃይሚንና የብሩኬን እርገት አይፈልጉም። እስኪ የትኛው ሰው ነው ከነ ብሩኬ በፊት የተከፈተላቸው ጓደኞቹ ምን ይዟሉ? እዛው ናቸው። ምን ይዘዋል? ቆይ እኔ የሚላችሁ ማለት ነው እኮ ብሩክን እኮ ብሩክ እንደዚህ አያደርግም ብለን እኮ አምነናል። ብሩክ እኮ ሰውን አስተምራል እንደዚህ አያደርግም ብለን አምነናል። ግን ብሩክ የሚሰጠው ማልስ እሱ የሚሰጠው ማልስ እኮ አይገባም። እንደዚህ አይነት ማልስ አይደለም። አንቺ ራስሽ ስሚኝ፣ ደንግጦ ይሆናል። ይኸውልሽ ልጁ ላይ እኛ ብሩኬ ላይ አንፈርድም። ሰው ይሳሳታል። ከሰው ዝገት ከብረት ዝገት አይጠፋም። ግን ይሄ ነገር እውነት ተብሎ ተጠንቶበት የተሰራበት ሴራ ነው። ብሩክ ላይ እውነቱ ይወጣል ማሪ፣ ቀስ በቀስ እውነቷ እኮ ትወጣለች። ግን ጊዜ እውነት ትቆያለች እንጂ ትወጣለች። የእውነት እነዚህ ልጆች መልካም ቅን ያላቸው የቅርታ ልብ አላቸው ነው ብሩኬ። ሃይሚን ብትሆን የቅርታ ልብ አላት፣ ብሩኬም የቅርታ ልብ አላት። ግን እውነቱ ትወጣለች። ዛሬ ትናንትና ወዷ ያሌለበት ዛሬ ሰፊ ልብስ ነው ለብሳ የመጣችው። እንዴት ወዷ ተለቀ? ሚፍታ ራሱ አናድዶኛል። ሚፍታ ራሱ ምን ፈልጎ ነው? ሃይሚ ተለይታ ከብሩኬ ተለይታ ሚፍታን አታገባም። በቃ ምንድነው እሱ የሚያሽቃበተው? ከኩን ይዞ ሁሉ ጊዜ ይዞ ማምጣት ራሱ ምንድነው? ነገሩን የሆነ ሴራ የተሰራባቸው ሴራ አለ። ጌታን እኔ ይሄን ነው ሁለቱ እንዲለያዩ ሆና ይሄ ረጅም ጊዜ ተሰርቶበት የተጠናበት ነው። እንዴት ነው አሁን ይሄ ሁሉ ላይፍ አልፎ ልክ አንድ ቤት ሲሆኑ ልክ ቀለበት ሲያስሩ ይሄ ሴራ የተሰራባቸው ለምን መጀመሪያ ነበረች? ስምኝማ ማሪ 2 ዓመት ሊሆናቸው ነው እነዚህ ልጆች። የት ነበረች የዛን ሰዓት? ምንድነው ልጅ የመሰለ እውነት ነው ሁሉ ከሆነ የት ነበረች? እኮ ሴራ እርጉዞኝ ይዛለሁ ብላ ነው ቁጭ ያለችው መሰለኝ። ወንድምዮም እንዳለ አልሰማሽም? ሰሰች እኮ አያውቅም እኮ እሱ። ግን ልጅቷ ዛሬ እንደዚህ ለምንድን ነው ፊት ልጅቷን ፊት እየሰጡ ዛሬ ደግሞ ስታለቅስ ደግሞ አንቺ እንደዚህ መሆን የለብሽም። ብሩኬም እኮ በዚህ ነገር ላይ እጁ ከሌለ እውነቱን ማውራት እኮ ነው። ምን ነው የሚፈነዳ ነገር አለ? እኔ እኮ በጣም የተናደድኩት የብሩኬ ብቻ ነው። ብሩኬን አምነናል ብለን እሱ ጥሩ መልስ አልሰጠም እስካሁን ለልጅቷ። ይራሱ እኮ እንትን እየሆነ ነው እሱ ራሱ። ማሪ ቆይ አንድ ነገር ልጠይቃችሁ። ዛሬ ተረጋጉና ከጊዜው አንድ ነገር ልትዛጉልኝና አንድ ነገር ልንገራችሁ። አንድ ነገር ካሁን የአንቺ ሰላም ገደል አሁን እቺ ልጅቷ ሚዲያ ላይ ማምጣትም የለበት አሁን ማለት ነው። አሁን በዚህ ሰዓት ላይ ሚፍታ ልጅቷ እስከምትነቃ ድረስ እቺ ልጅቷ ማምጣትም አልነበረባትም። የሃይሚ ፊት ማያትም አስፈላጊ አይደለም። እቺ ኮቶታም ይዛ እንደዛ ነው ያለው። እሱም እኮ እንደዛ እኮ ነው ያለ። ሚፍታ እኮ ምንም አላደረገም እኮ ማልቀስ ፊት መስጠት አሁን ማልቀስ እንደዚህ አሽሹ ማለት ምናምን የለም። ማልቀስ ሰው ቢኖር ማለት ነው። ሚፍታ አላደረገም ዛሬ ተደማመጡ። እሺ አንዳ ማሪ ምንም አላለም። ሚፍታ ምንድን ያለው እንደዚህ ማባበል የሰው ልጅ ገብቶ ሲበጠበጥ እንደዚህ ማባበል ያስፈልገዋል እንዴ? ማባበል እኮ አያስፈልግም። አሁን እዚህ ጋር እንደዚህ ማለት ሳይሆን አሁን አንቺም ትክክል ነሽ። እንደዚህ አንቺ ብረዳሻለሁ ለምንም ምረዳት አይደለም። ምስክር አምጪ ማለት ማስረጃ አምጪ ማለት ነው። እነሱ ፍጥጥ ብሎ ወገ እንደዚህ አይነት ነገር እንደማይሰራ በመቶ እናምናለን። እነሱ ለምንድን ነው አሁን ትላንት ሃይሚ ያደረገችው ነገር እኮ ሃይሚ ትረዳለች ወይስ ቢቢታ ብሎ መጠየቅ ነበረበት። ስታስቀር ተናድጃለሁ ዛሬ ማለት ነው። ልጅቷ አሸረኛ ናት። ብሩኬ አልፈልግም ስላላ በግድ የሚሆን አስራ ልታገባ ነው መሰለኝ። ሞኛ አድርጋ ማለት ነው። ቆሻሻ ናት። እናንተ የስድስት ወር ምን አለ ሚፍታ አሁን ልጁ እውነትም ትክክል የሱ ከሆነ እሱና ፈጣሪ ነው የምታውቀው። ብሩኬ ልጁ የሱ ከሆነ ምንድነው አይደለም ከሱ ጋር መሆን ትፈልጋለሽ አላ ከብሩኬ ጋር መቀጠል ትፈልጋለሽ ምናምን ይላል። አዎ ልጄ ያለ አባት ማለት አልፈልግም አለች እኮ። እቺ ቆሻሻ ባለጌ ደግሞ ጉድ አትፍረዱ።
የጊዜ ጉዳይ ነው። የምር ዘመኑ ነው። ከሌላ ሰው አምጥታ እንግዲህ እሱን ከማንም ጋር ተጨማለቃ ከዛ በኋላ ልጁ ላይ ሰበብ ልትሆን ነው። በተለይም ሀይሚ ስለምትወድ ነው። ልጅቷን ስለጎደች ነገር ነው የሚያናድደኝ። ሀይሚ መጉዳት ፈልጌ አይደለም እስካሁን ድረስ የተቀመጥኩት። ምን ትሰራለች? ከሞትሽበት ነው የተነሳሽው። ታዲያ እስከ 2 ዓመት ድረስ ታሳዝናለች። ለዚች ልጅ መጉዳት ፈለገች። አሚን ያመረቀች ነው እንዴ? ደግማ የምታወራን ነገር ምን ንገራችሁ? ሽማግሌ ልትልክ ስለሆነ ነው የተነሳው እያለች እስካሁን የት ነበር? ሽማግሌ ባይልክ ሽማግሌ ስለምትላክ እኮ ነው ያስረዳችሁ። እዚህ ጋር ስሙኝ። አየሽ ሽማግሌ ልትልክ ነበረ ስትል እቺ ልጅ ይምክን በጀርባ ሰው ነግሯት ይሆናል። ቡርኪ ሄደበት ጉዳይ ለእኛ እኮ ብሏል። መጀመሪያ መስዋዕትነት የሚያስፈልግ መጨረሻው የሚያምር አለ። ገና እዚህ አዲስ አበባ ላይ እያሉ ማለት ነው ቪዲዮ የሰራው ቪዲዮ ላይ ተናግሯል እኮ። ግን እቺ ልጅ የዛን ሰዓት ነው እኮ በቃ የበጠበጠችው ቪዲዮ ቀርጻ ምናምን። እሱም ከህይወታችን ሲጀመር እኮ እርጉዝ ብትሆንም እሷ አንድ ነገር እርጉዝ ብትሆንም አይሚን ሊጎዳ አይደለም ቢሆን የቡርኬ ልጅ ቢሆንም ክን ራሱ እኮ ልጁ ለምንድን ነው የማትጎዳ? ወደፊት እያሰባችሁ ስትበላሹ በደንብ ነው የምትለው። አይደለም ትላለች እንደ ከዚህ በላይ ልትገልም እንደሱ ከዚህ በላይ ልጅቷ ተጎደች እንጂ እቺ ኢካካም ግን እኔ ሴት ሆናችሁ ማለት ነው ሀይሚ እንዴት ትጎዳለች የምትሉ ማለት ነው። አንቺ አይደለም የጆሲን ሰምታችኋል? አንድ ነገር ጥያቄ አለኝ። የጆሲ ምን አረገች? የጆሲ ትናንትና ሬኮርዱን እኛ ስለ ሰው ቤት አይደለም። እቺም እንደዚህ እኮ ነው። ከሌላ ሰው እርግዛ እኮ ነው እሱ ላይ እንትን አድርጋ አይሚን በቃ ልትጎዳ እኮ ነው መጣች። አሁን እሱ ጋር ብትተኛ ምን አገባኝ? አይሚን እኔ ጭራሽ በፍጹም ከአንቺ እንደዚህ ቦታ እንሂድና እንዲሆን ማለት አለበት። እሱ እያመነ እኮ ነው የሆነ ነገር አድርግ ይሆናል አላት እኮ ትናንትና። የሆነ ነገር ጠጥተሽ ምን ነው ስረሽ ስታጣጥቂ አታውቅም እንደ ምን ነው የሆነ ነገር ምን ነው አንቺ ምን ነው ከነ ስረለው እንደ ያረገ ምን ማለት ነው። ከዛ ደግሞ ምንድነው ያለ ልጁ የኔ ካልሆነ ደግሞ ወዮልሽ ይላታል። እሺ ለምን አለ እዚህ ጋር እኔም እኮ ተጠራጥሬ ያለው አሁን ትናንትና እሱ እኮ ነው ያናደደብህ እኮ የሁለቱ ቃል እኮ ነው። ልጁ ካለ ወደ አንድ የሆነ ነገር አድርገሻል። እዚች ጋር ሁለቱ ጋር ምንድን ነው ምን ማለት ነው? የሆነ እሱ እኮ አሁን እኮ እና ጥሩ ነገር ልናወራ ነበረ። የእሱ መልስ እኮ አሁን እያሰራን አለ ነው የእሱ መልስ። ሁለቱ ቁጭ ብሎ በስነ ስርዓት እያወሩ ነበር። ያው መጀመሪያ ቪዲዮውን ስታው ማለት ነው ልክ ሚፍታ ካሜራ ይዞ ሲሄድ ለምንድን ነው ካሜራ ይዛችሁ የመጣችሁ? እኔ እኮ ካሜራ ላይ እንዲወጣ አልፈለኩ ማለት ከዛስ ቁጭ ብሎ እሱ ቁጭ ብሎ እሷ ቆማ እያወሩ ነው በትክክል። ልክ ሚፍታን ሲያዩ እንደ ቁጣ ሆኑ። እሱም ያዙኝ ልቀምን ማለት ጀመረ። ይሄ ነገር ግን ይሄ ብሩኬ እንደዚህ አይነት ልጅ አይደለም ብዬ አምናለሁ። ግን ሆኖ እቺ ልጅቷ ተለክፋ ማጣ የሃይሚን እንትን የእሷን ህይወት አበላሻለሁ ወይ እቺ ልጅቷ አንድ ነገር አረጋለሁ ብላ ወስና ከመጣች ማለት ነው እንጂ እኔ እንጃ ብቻ ሴቷ ምንም ነገር ሴት ናት ሴት ነው ሲባል እስካሁን ድረስ 6 ወር ድረስ ዛሬ አሁን ለምሳሌ ከአንድ ወንድ ጋር እኔ ተኝቼ ከሆነ 6 ወር ይቅርና 2 ወር አልጠብቅም ነግራለሁ። አንድ ነገር ልጠይቃችሁ እስኪ ስንት 40 ሰው አለ። አንድ ጥያቄ ልጠይቃችሁ በትክክል መልሱልኝ። አንድ ሰው ከተጣላ ጓደኛና ጓደኛ ዛሬ ተጣልተናል አይደለ? በቃ የሆነ አንድ ዱሮ ያለፈችኝ ሴትዮ ሂጄ ፈልጌ እንደዚህ አይነት ነገር ፈጽማለሁ አልፈጽምም። አንቺ ሴት ሆነሽ እስቲ በራስሽ ሲጀመር ቆይ የኔ እናት ሲጀመር በሱ ላይ እንዳትሰሪ፣ በራስሽ ላይ ስሪ። ከሁለት ወር በኋላ ለምን ጸጥላለሁ? በራስሽ ላይ ስሪና እዩ። ላ ማሪ አንድ እዚህ ጋር እኔ ልመልስልሽ ማሪ ልመልስልሽ መልሺ። እሺ እንደዚህ ያለ እኮ ቡርኬ እንደዛ ስትለው እንደዚህ ያለ ቡርኬ በአጋጣሚ ነው የተገናኘ ነው። ያው ይምክን የሰፈር ልጆች ናቸው ልጆቿ አብረው ነው ሰፈራቸው ጎረቤት ናቸው መሰለኝ እና በአጋጣሚ ነው እኮ የተገናኘ ነው አለ እኮ የዛን ቀን
ሰፈር ናት። የሰፈር ልጅ አይደለችም። ማለኛ እናቴ ትሞት አላቅም አላለም እንዴ? ማለኛ እናቴ ትሞት አላቅም አለ። እግዚአብሔር እኮ እያለ እኮ ነው። ተደማመጡ መጀመሪያ። ማለኛ እኮ እግዚአብሔር ምስክሬ ነው። እኔ ሃይሚ መጀመሪያ መጨረሻ የሚሆነውን አውቃለሁ እንጂ እቺ ልጅ ጭራሽ አላውቃትም። እናንተ ምን ትሸፋፍናላችሁ? ወይኔ እሺ፣ ምንድነው የሚሻለው አሁን? እኔ ብስሚላ አላውቅም። ማለኛ